ያነጻጽሩታል ሐዋርያ ጳውሎስ። ሰናፍጭ እኮ እዚህ ግቢ ማትባል ቅንጣት ናት። በዓይን እንኳን ለመታየት የምትረቅ ናት ሰናፍጭ። ሲተክሏት ግን ትልቅ ዛፍ ትሆንና ብዙዎችን ታሳርፍና ለብዙዎች መጠለያ ትሆናለች። ጳውሎስ እንደሱ ነው ይላሉ። በእውነት በአቴና የነበረውን ያን ዲዮናስዮስን የሚያክል ፈላስፋ ያስጠለለ እኮ እንደ ሰናፍጭ ያለው ማንም የማይጠረጥረው እኮ ሰው ነው ጳውሎስ። ቤተ ክርስቲያን እሱን ለመቀበል ተጠራጥራ ነበር ይላል አንድ ሊቅ። እንደ ጳውሎስ የምንጠረጠር እንኳን ብንሆን እግዚአብሔር ጠቃሚ አድርጎ የሚቀይርበት ቀን ነበር። ለጥቅም አድርጎ የሚቀይርባቸው እንደ በርናባስ ያሉ ሰዎች እግዚአብሔር ነበሩት። ወገኖቼ አያችሁ፣ አሳዳጁን ተሳዳጅ፣ ወጋሪውን እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ መኖኝ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? እንደ ጀመረ ይጨርሰኝ፣ እኔ የማልነሳ ቅስሜ የተሰበረ ነው እንድንል ድል የማይሰጠን እግዚአብሔር እንዲያይኑትን እንዲህ ያሉትን የማይጠቅሙ ሰዎች ጠቃሚ አድርጎ ሲቀይር ነው። ማንም አይጠቅም። የማያውቁ የነበሩትን ሰዎች አዋቂ ያደረጋቸው እግዚአብሔር። ኮልታፎቹን ሐዋርያት ተናጋሪዎች ያደረጋቸው እግዚአብሔር። ንግግር አዋቂዎቹን ሶፊስቶችን አፍ አዘጓቸው። እነዚህ ንግግር የማያውቁ ሰዎች ግማሾቹ ቀራጮች ናቸው፣ ግማሾቹ አሳ አጥማጆች ናቸው። አሁን እነዚህ ሰዎች ዓለምን ይቀይራሉ ብላችሁ ታስባላችሁ? አደረገው። እግዚአብሔር በአንዳንዶች እውቀት ላይ ተጨምሮ እውቀት የሚሆን እንዳይመስላችሁ። እግዚአብሔር በባዶ ነገር ውስጥ የሚሞላ፣ እግዚአብሔር ባለአዋቂዎች ውስጥ እውቀት የሚገልጥ፣ እግዚአብሔር በመናኛዎች ውስጥ የሚያበረክት፣ እግዚአብሔር የሉም በሚባሉ ሰዎች ውስጥ የሚያኖር አምላካችን እንደሆነ አውቀነዋል። እንጠቅማለን። እሱን ነው የሚያሳየን ወገኖቼ። መስቀሉንስ እስኪያስቡት ከ300 ዘመን በኋላ የክርስቶስ መስቀል ሳይፈርስ ሳይበሰብስ ሳይጠፋ ከ300 ዘመን በኋላ ይጠቅማል ብላችሁ ታስቡ ነበር? ወገኖቼ እግዚአብሔር ዘመን አስቀረው። የእግዚአብሔርን ሥራ ዘመን አስረጀው። እግዚአብሔር አሰራሩ ዘመን አሸንፈው። ለምን 300 ዘመን አይሆንም? እግዚአብሔር ካረፈበት፣ እግዚአብሔር ከነካው ማን ፈራሽ፣ ማን ወዳቂ ነው? ማን ተጣይ ነው? የክርስቶስ ሰውነት ያረፈበት ስጋውና ደሙን የተቀበልክ አንተ ይህን ያህል ተስፋ መቁረጥ አለብህ? ደሙን የጠጣ ስጋውን የበላ በልጅነት የተጠመቅ የሆነ ነገር ቀበረኝ አልነሳም እንዴት ትላለህ? ለምን ጥቂት ጉድፍ ብቻ አይደለም። አንተ እኮ ምናልባት ጥቂት ጉድፍ ነው የሚኖርብህ፣ በጣም ጥቂት። ይሄ ግን ለዘላለም ቀብሮኝ ይኖራል እንዳትል። ያ ሁሉ የኢየሩሳሌም ጉድፍና ቆሻሻ፣ ያ ሁሉ የኢየሩሳሌም ያ ሁሉ መጣያ የሆነው መስቀሉን ለምን አታየው? ከ300 ዘመን በኋላ ሲወጣ አዲስ ይሆናል። እግዚአብሔር እንዴት እንደሚሰነግል፣ እግዚአብሔር እንዴት እንደሚያስወር፣ እግዚአብሔር እንዴት ሥራ እንደሚሠራ ያየነው አንዱ እኮ በመስቀሉ ነው። የተረሳውን እግዚአብሔር አስታወሰው፣ የተጣለውን እግዚአብሔር አነሳው፣ የተቀበረውን እግዚአብሔር አወጣው። ታዲያ ይሄ ተስፋ አይደለም? እንዴት እኛንማ ስጋውን የበላን ደሙን የጠጣ በልጅነት የከበር አብረነው ጥቂት ለመኖር ምን ሞክር እኛንማ ተቀብረን እንዴት ይተወናል? ዘመንስ እንዴት ተስፋ ያስቆርጠናል ወገኖቼ። በዓለም ሁሉ የተዋረደው የሆነውን ይሄን መስቀል ዓለም ሁሉ እንዲያከብረው የሚያደርግበት ቀን ይመጣል። ይሄው አከበረው ዓለም፣ ይሄው አደነቀው ዓለም። እነሱ የሚያውቁት በውርደት ነበር።
ዓለም ግን በክብር አሁን አወቀው። ዛሬ ተዋረደ ማንነት፣ ዛሬ ዝቅ ያለ ስብዕና፣ ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀድን እመኑኝ ተቀብረን አንቀርም፣ እንወጣለን። ጠፍተን አንቀርም፣ እንገኛለን። ተረስተን አንቀርም፣ እንታውሳለን። ተዋርደን አንቀርም፣ እንከብራለን። ሞተን አንቀርም፣ ሕይወት እናገኛለን። ወጥተን አንቀርም፣ እንገባለን። አንክሰን አንቀርም፣ ደግሞ ጸንተን እንቆማለን። አዝነን አንቀርም፣ ደግሞ እንደሰታለን። ነፍርቀን አንቀርም፣ ደግሞ እንስቃለን። እግዚአብሔር ያደረገው ይሄንን ነው። እግዚአብሔር ያደረገው ይሄንን ነው። ዘመን ረዘመ እንኳን ብንል ለ300 ዘመናት አሁን ከዚህ በላይ ሊረዝም ይችል ይሆን? ወገኖቼ እውነት እንደው እስኪ ተመልከቱት። አሁን ሙት ከሆነው ከሳራ ማህፀን ይስሐቅን የመሰለ ጣፋጭ ይገኛል ብላችሁ ታስባላችሁ? ማህፀኗ እኮ ሞቷል። ለዚህ እኮ ነው በወንጌል ከነዚህ ድንጋዮች ልጆች ላስነሳ ይችላል ተብሎ የተጻፈው እኮ ለዚህ ነው። ድንጋይ የሚለውን ሲተረጉሙ ሊቃውንት የሐናን ማህፀን ያመጣሉ። በቃ አብቅቷል፣ ድንጋይ ሆኗል። እግዚአብሔር ግን ከዚህ ድንጋይ ውስጥ ሰው አለው። እግዚአብሔርን ገና አልቀመስነው ይሆን? እግዚአብሔርን ገና አላወቅነው ይሆን? እግዚአብሔርን ገና አላጣጣምነው ይሆን? እግዚአብሔር በድንጋይ ውስጥ የሚፈልቅ ምንጭ ብቻ አይደለም፣ እግዚአብሔር ሰው አለው። ባበቃ ነገር ውስጥ እግዚአብሔር ሕይወት አለው። እንደሱ ነው ያየነው። እግዚአብሔር በሞተ ነገር ውስጥ ድምፅ አለው። እንደሱ እኮ ነው ያደረገው። እግዚአብሔር በማህፀን ውስጥ ያለውንም በምድር ያለውንም በሰማይ ያለውንም እግዚአብሔር ጠቃሚ ያደርገዋል። የማይጠቅም ምንም ነገር እግዚአብሔር እዚህ ምድር እንኳን ተውት፣ እኔና እናንተ እዚህ ምድር ውስጥ ፈጥሮት የማይጠቅም ነገር አለ? ምንድን ነው የማይጠቅም? እንኳን እኔና እናንተ ጥቃቅን ፍጥረቶች እንኳን ሳይቀር ለጥቅማችን የተፈጠሩም አልነበር? ማነው አልጠቅምም ብሎ ደፍሮ ሊናገር የሚችል? ዘመን የረዘመበት ማን ነው? ቀን አለፈብኝ የሚል ማን ነው? ቀን ስላለፈብኝ አልጠቅምም ካለ እሱ በዓለማችን ያለ መድኃኒት ብቻ ነው ኤክስፓየርድ ያደረገው። ይሄ እግዚአብሔር ኤክስፓየርድ ሲያደርግ ምን አይታችሁ ነው በቃ በቃልኝ የምንለው? ለዚህ ነው እግዚአብሔር ጋር ያለ ሁል ጊዜ ጣፋጭ እንዴ። እግዚአብሔር ከመራራ ውስጥ የጣፈጠ ነገር ካወጣ ምን እግዚአብሔር ጋር ሆኖ ማንም አይጣፍጣል? ማንም አይጣፍጣል? ማን እያደረ እንደ ወይን የማይወደዳል? እግዚአብሔር ጋር ነው። ለጥቅም አድርጎ ይቀይረዋል። የቱንም ለጥቅም አድርጎ ይቀይረዋል። የተወደዳችሁ ክርስቲያኖች እንደ ዮሴፍ ተረስተንም እስር ቤትም ይሁን እንደ መስቀሉ ተቀብረንም ይሁን እንደ ጳውሎስ ተጠርጥረንም ይሁን አንድ ቀን ግን እግዚአብሔር ሲጎበኘን መጥቀማችን ግን አይቀሬ ነው። የትም ይሁን የትም መጥቀማችን ግን አይቀሬ ነው። የተወደዳችሁ ክርስቲያኖች በረሃ ለበረሃ ሲሰደድና ሲንከራተት የነበረው ያ ዳዊት አንድ ቀን ይጠቅማል ተብሎ ይታሰብ ነበር። አቤሴሎምን ሳኦልን ያሳደደው በምድረ በዳ የተንከራተተው አንድ ቀን ወደ ዙፋኑ ይመለሳል ብሎ የሚያስብ ነበር። በእነዚያ ብርቱ የሳኦል ክንዶች በእነዛ እልፍ ጦሮች ውስጥ አልፎ ያ ዳዊት በእውነት የሚጠቅም ሰው ይሆናል ብሎ የሚያስብ ነበር። ማንም ወገኖቼ እንኳን ዳዊትንና መላለሱን ተዉት። እነዛ ዳዊት የተሸሸገባቸው ምድረ በዳዎች ጠቃሚ ሆኖ ነበር ብሎ የሚያስባለ። ብዙዎቹን የዳዊት መዝሙራት ተመልከቷቸው። ዳዊት የዘመራቸው በቤተ መንግስት ውስጥ አልነበረም። ዳዊት የዘመረው በምድረ በዳዎች ነበር። በኤዶምያስ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በቤተ መንግስት ከዘመረው በላይ እግዚአብሔርን በፍለጋ በምድረ በዳ የዘመረው ይበልጣል። ወገኖቼ ይህ ዓለም በዚህ ዘመን እንደ ምድረ በዳ የሆነብን ብዙዎች አለን። የሚጠጣ ያጣ እንደ ምድረ በዳ የሆነብን አለን። የሚበላ ያጣ እንደ ምድረ በዳ የሆነብን አለን። ማረፊያ ያጣን እንደ ምድረ በዳ የሆነብን አለን። መሰማሪያ ያጣን እንደ ምድረ በዳ የሚሆንብን ያጣናለን። በእውነት መሸሸጊያ ዋሻ
መጠለያ ፍርክታ ማረፊያ ያጣች ነፍስ ትኖራለች። ግን መኖይ እነዛ ምድረ በዳዎች እንደ ዳዊት ላለ እግዚአብሔርን ለምትፈልግ ነፍስ እንደ ቅድስተ ቅዱሳን የማመስገኛ የቅኔ ማህሌት መሆን ትችላለች። የቅኔ ማህሌት አደረጋት። መነኮሳትም መናንያንም ባህታውያንም እንደዚህ ነው ያደረጉት። ተራራውን ሲያዩ ዝም ብለው ተራራውን አይደለም የሚመለከቱት ወገኖች፣ አይደለም። በእነዚያ ተራራዎች ውስጥ የእግዚአብሔርን የማሳረፊያ ረጅም እጆች ነው የሚያዩት፣ ተራራውን አይደለም። ምድረ በዳውን ሲያዩ እግዚአብሔርን ነው የሚያዩት። ወዳጄ መከራን ስታዩ እግዚአብሔርን ይው፣ መንገላታትን ስታዩ እግዚአብሔርን ይው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬ ነው የቀጠለው። አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል። አዎ ይችላል። መከራ ማመስገኛው መሆን ይችላል። ማዘንበልህ ቀና ማያ መሆን ይችላል። የበዛብህ የአጋንንት ውጊያና ጦር መዋጋ መጠንከሪያ መበርቻ መሆን ይችላል። ለጥቅም አድርገህ መዋል ትችላለህ። እንደ ዳዊት በእውነት እንዴት ይደንቃል! እኔ በጣም ይደንቀኝ ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ። ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተ ክርስቲያኔን አልጠቀምኩ፣ አገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። የብዙ ሰዎች ሐሳብና ጥያቄ ይሆናል። እመነኝ ትጠቅማለህ። ቅዱስ ጳውሎስ አናሲሞስ ስለሚባል ሰው የጻፈው ለፊሊሞና እንዴት አስደናቂ ቃል መሰለ! እስካሁን ስላልጠቀመ ከእንግዲህ በኋላ ግን ስለሚጠቅመ ብሎ ይጻፍልህ። እንዴት ያስደንቃል! እስካሁን ሳትጠቅሚ ልትኖር ትችያለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ መት ሆኖ ነው የሚወጣው። እግዚአብሔር ሲነካው የማይቀየር ነገር የለም። ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አርፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀምም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት ምንኖር፣ እጅግ መራራ በሆኑ ሱሶች ውስጥ ምንኖር፣ እጅግ ደስ በማያሰኙ ልምምዶች ውስጥ ያለን፣ አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። ይኸው ትችላለህ። እግዚአብሔር ይችላል። እሱን ነው የምናምነው። ለአንተ የሚያቅት ነገር የለም ተብሎ አልተጻፈም። አንተ ታቅተዋለህ። አፈር ካላቃተው እንዴ፣ ሰማይ ካላቃተው፣ ሞት ካላቃተው፣ ኃጢአት ካላቃተው፣ በሽታ ካላቃተው፣ ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። እመነኝ፣ ትሁት ስለሆነ ስለሚለማመጥህ እንጂ ሰብሮ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። እና ማንም አይጠቅማል። እስካሁን አልጠቀምን ይሆናል፣ እመኑኝ፣ ነገ ግን እንጠቅማል። ይልቅ ለመጥቀም እንዘጋጅ። በአንድ ጊዜ ላንጠቅም እንችላለን። እንደ አናሲሞስ ቀስ እያልን ግን እንጠቅማለን። ቀስ እያልን እንጣፍጣለን። በአንድ ጊዜ ማካልክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ የመጣ አይተሃል። በአንድ ጊዜ የመጠቃ አይተሃል። በአንድ ጊዜ ጸደቃ አይተሃል። የለም፣ ቀስ በቀስ ቅዱስ ማርቆስን ተመልከቱት። በስብከት ወንጌል አገልግሎት ቅዱስ ጳውሎስ ከቅዱስ ጴጥሮስ ጋር በሐሳብ እስኪለያዩ ድረስ እናቴ ናፈቀችኝ ብሎ ጥሏቸው ሄዶ ነበር።
አንድ ሊቅ ሲናገር ቅዱስ ጳውሎስ ቅዱስ ማርቆስን ያነሳው ይላል በሮሜ መልእክት መጨረሻው ላይ ማርቆስም ደግሞ የተወደደ ወንድማችን ማርቆስ ሰላምታ ያቀርብላችኋል ይላል። ማርቆስን ከ17 ዓመት በኋላ ነው ጳውሎስ ስሙን ያነሳው ይላል። ከ17 ዓመት በኋላ ልጠቅም ትችላለህ። ከ27 ዓመት በኋላ ልጠቅም ትችላለህ። ከ37 ዓመት በኋላ ልጠቅም ትችላለህ። ከ107 ዓመት በኋላ ልጠቅም ትችላለህ። አንተ ቀን ምን አስቆጠረህ? ቀስ በቀስ ብቻ ደግ፣ ቀስ በቀስ ቀስ በቀስ ቀስ በቀስ ዛሬ ትንሽ ጥቅም ነገ ትንሽ የጠቀምክ ትሄዳለህ። የተወደዳችሁ ክርስቲያኖች ወገኖቼ በእግዚአብሔር ዘንድ ለምን በባከነ ሰዓት አይሆንም? እንጠቅማለን። ለምን ባለቀ ሰዓት አይሆንም? እጅግ ጠቃሚዎች እንሆናለን ወገኖቼ፣ እጅግ ጠቃሚዎች እንሆናለን። በባከነ ሰዓትም ቢሆን ማን ምሳሌ ያለን ካላችሁ እንደ ቅድስት እሌኒ ያለ በባከነ ሰዓት የጠቀመ ሰው ያለ ይመስላችኋል? እቺን ቅድስት እናታውቋታላችሁ። ሕይወቷ የሚጀምረው በመገፋት ነው። ጨዋ ናት፣ ስንዱ ናት፣ ታማኝ ናት ለቤተሰቦቿ። ግን ያውም በቤተሰቡ ራስ በባሏ የተከዳች ናት። በባሏ ስራሽ ያውጣሽ ተብላ የተወረወረች ናት። በባሏ አትጠቅሚም ተብላ ባህር ውስጥ ምን አለ ምድር ላይ እንኳን ቢያረጋት ትንሽ የመኖር እድል ቢሰጣት ባህር ውስጥ የተዘፈቀች ናት። ይህችን ሴት ከባህር ወጥታ ቆስጠንጢኖስን የመሰለ ልጅ ወልዳ መስቀሉን አውጥታ ትጨርሳለች፣ ትጠቅማለች ብሎ ያሰበ ሰው አለ? ይህች ሴት በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው በ79 ዓመቷ ነው። አበቃ። በባከነም ሰዓት ልጠቅም ከቻልክ አሁን ታግሰህ ኑር። እንዲህ ካልሆነ እወጣለሁ፣ ማን ይጎዳ? እንዲህ ካልሆነ ማን ያቆማለሁ? አንተ ትቆማለህ። እግዚአብሔርና የእግዚአብሔር ሥራ ይቀጥላል። ብናምነው ይታመናል፣ ባናምነው የታመነ ሆኖ ይቀጥላል። በ79 ዓመቷ በጣም መጠቀም ሴት ሆና በቃች። ወዳጄ የባከነ ሰዓት በሕይወታችን የለም። ለምን 3 ሰዓት አይሆንም? እንደ መስቀል ላይ ለምን 3 ሰዓት? ለምን 1 ደቂቃ አትሆንም? እግዚአብሔርን ብዙ ሰዎች የታረቁት በብዙ ጸሎት መሰለ። እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አበቃ። ቀኑ ከረፈደ የሚመጡትንም በመጀመሪያ የሚመጡትንም እግዚአብሔር የሚቀበል አምላክ ነው። ባለቀ ሰዓት የተወደዳችሁ ክርስቲያኖች ይህቺ ሴት የቀድሞ የመገፋት ሕይወቷ አላበለሻትም። ቤተሰብ የገፋ ልንኖር እንችላለን። ያመነው የካደ ልንኖር እንችላለን። ያመነው ስለ ካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን እችን ሴት ልናስባት አይገባም። ጠቃሚ እንሆናለን። ለምን እዛ እንከርማለን? ለምን እኛ ደግሞ ሌሎች ያበላሹን አንሶ እኛ ደግሞ ለመበላሸት ራሳችንን አሳልፈን እንሰጣለን? እንጠቅማለን። እኔ ስታመን ምን ነው እግዚአብሔር ጉድ አደረገኝ እያለች ከእግዚአብሔር ጋር ትግል የገጠመች አይምሰል። ብዙ ሰዎች እንዲህ አይነት ትግል ገጥመናል። በጣም ይደንቃል። እግዚአብሔር እኮ በእውነት ክርክር የምንገጥመው እሰጥ አገባ የምንገባው እንካ በንካ የምንለው አምላክ እኮ አይደለም እግዚአብሔር። እንዴ እኛን ለማናገር መፍቀዱ እንኳን አይደንቅም? እኛን ለማየት መምረጡ እንኳን እግዚአብሔር አይደንቅም? ታስበው ዘንድ ሰው ምንድን ነው? እኛን ማሰቡ አይደንቅም? የተወደዳችሁ ክርስቲያኖች ከእግዚአብሔር ጋር እጠቅማለሁ አልጠቅምም እያንሰጣ አገባ መግባት የለብንም። እንጠቅማለን። ምነው እንደዚህ ምነው እንደዚያ እግዚአብሔርን በአንዳንድ ነገሮች የምንሞግተውና ሰጣ ገባ የምንገጥመው እንዴት ሊሆን ይችላል? እግዚአብሔርን ያላውቅ አንተ ብቻ ታውቃለህ። ከኔ የሚጠበቅብኝ ራሴን ብቻ ላንተ አሳልፌ መስጠት። እቺ
ሴት ባጣችው ነገር እየተቆጨች በትናንትናዋ እየተናደደች የነገ ህልሟን ያጨለመች እንዳይመስላችሁ። ትናንት አለፈ፣ በቃ ሄደ። ነገዋን አላበላሸችም። ህይወት ቀጠለ። ህይወት ይቀጥላል። ህይወቷን የቀጠለችው እንደውም በጣም የሚደንቀው ወደ መስቀሉ ሄዳ መመርኮዝን የመረጠችው። ይልቅ ወደ መስቀሉ ናናረፍ። እንደ ይሁዳ መሰቃየትን አትፈልግ። ሰይጣን በጣም ክፉ ነው። ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ታስታውሳላችሁ፣ በጣም ያሳዝናል። ተጸጸተ፣ ደግሞ አለው ተጸጸተ። ይሄን ጸጸት ሲያይ ግን ዲያብሎስ ሌላ ወጥመድ ፈጠረ። ምን ፈጠረ? ከተጸጸተ ምን ሊያደርግ ነው? ወደ ክርስቶስ ሄዶ ይቅር በለኝ ሊል ነው። ስለዚህ ዲያብሎስ ምን አደረገ? ይሄን ጸጸቱን ተጠቅሞ ይሁዳን ወደ መስቀሉ ሳይሆን ወደ መሰቀያ ቦታ መራው። ለምን? ወደ ክርስቶስ ከሄደ ዲያብሎስ አንድ ነገር ያውቃል። ክርስቶስ ይሁዳን እንኳን ሊምረው የሚችል ፍቅር መሆኑን ያውቃል። ሊድንበት ነው። እንዳይድንበት ምን አደረገው? ወደ መስቀሉ ከመሄድ ይልቅ ወደሚሰቀልበት እንጨት መራው። ይሁዳ በዚህ ተደመደመ። በእርግጠኝነት ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከነው። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። አበቃ፣ ተከመረበት፣ አድብቶ ያዘው። ሰይጣን እንደዚህ ነው የሚያደርገው ወገኖች። እና በባከነም ሰዓት እንደዚች ሴትዮ እንደዚች ቅድስት እናት ልትጠቅም ከቻልክ ምን ታውቃለህ? ዝም ብለን እንመላለስ፣ ዝም ብለን እጆቻችንን ዘርጋ፣ ዝም ብለን እንለምነው፣ ዝም ብለን እንማጸነው፣ ዝም ብለን በፊቱ እንቆይ። በመጨረሻዋ ሰዓት አስደናቂ ሰዎች እንሆን ዘንድ ለምን እግዚአብሔርን እንጠረጥረዋለን? የተወደዳችሁ ክርስቲያኖች ልድገመው እስኪ። እንደ ዮሴፍ ተረስተ፣ እንደ መስቀሉ ተቀብረ፣ እንደ ጳውሎስ ተጠርጥረ፣ እንደ እሌኒም ተወርውረ፣ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማለህ። አንድ ቀን ትጠቅማለህ። የእኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም እንጠቅማለን። ብቻ ግን እግዚአብሔር እጆች ውስጥ እንረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱን እናድርገው። ግን እንጠቅማል፣ ይቀይረናል። አንቀየርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። አንድ ነገር ግን ነግሬያችሁ ነው የማበቃው። ምናልባት በዚህ ምድር ላይ ማንጠቅም ሰዎች እንኳን ሆነን ብናጠናቀቅ እመኑኝ የምንጠቅምበት ቀንና የምንጠቅምበት ቦታ ግን አለን። ለዚህ ምርጥ ምሳሌ የሚሆነኝ አልዓዛር ነው። አልዓዛርን ጠቃሚ ይሆናል ብላችሁ አስባችሁ ታውቁ ነበር? እኔ በጣም ነው የሚደንቀኝ፣ ሁሌ ሳነሳው የሚመስጠኝ። ድሃ ነው። በድህነት ላይ በቁስል የተመታ ነው። በቁስል መመታት ላይ አስታማሚ ያጣ ነው። አስታማሚ በማጣት ላይ ውሾች ቁስሉን እየላሱት እስኪንከባከቡት የደረሰ ነው። ውሾችን የሚያባብርበት አቅም እስኪያጣው ድረስ እንኳንም በውሾች ደስ የሚሰኝ ነው። ቢለምን የሚሰጠው የለም። ባለጸጋውን ብቻ ነው የሚያየው። በኦሪት ነው የኖረው። ተስፋ ትንሣኤ አልተሰበከ። ታዲያ ይሄ ሁሉ ሰው እስከ መጨረሻ በዚህ ኖሮ የኖረው አንድ ቀን ይጠቅማል ብላችሁ አስባችሁ ታውቁ ነበር? አዎ፣ አልዓዛር የሚጠቅምበት ጊዜና አድራሻ ነበረው። እሱም በሰማይ ነው። ደግሞ አለው። የተወደዳችሁ ክርስቲያኖች፣ ክርስቲያን የሆነው በዚህ ዓለም ደልቶን፣ በዚህ ዓለም ተመችቶን፣ በዚህ ዓለም ፈንጥዘን፣ በዚህ ዓለም ተዝናንተን ለመኖር አይደለም። እንዳታስቡት። ከሆነ እሰየው፣ ግን አይደለም። ለዚህ ነው ቅዱስ ጳውሎስ በዚህች ሕይወት ብቻ
ክርስቶስን ተስፋ ካደረግን ምንኛ ምስኪኖች ነን ያለው ለዚህ ነው። በዚህች ሕይወት ብቻ ነው እንዴት ክርስቶስን ተስፋ የምናደርገው? የአንዳንዶች ሊሆን ይችላል፣ የኔና ያንተ ደግሞ ላይሆን ይችላል። እንደ አልዓዛር በምድር ላይ የማንጠቅም ሆነን ብናጠናቀቅም እንደ ቅድስት እሌኒ በባከነ ሰዓት የምንጠቅም እንኳን ባንሆንም ግን በሰማይ መጥቀማችን ይጀምራል። ታዲያ ከዚህ በላይ የክርስቲያኖች ተስፋና ሕይወት አለ? አዎ፣ በሰማይ ድሃ አይደለም የምንሆነው፣ ባለጸጋ ነው የምንሆነው። በሰማይ በበሽታ የተመታ በቁስል የተጠቃ አይደለም፣ መታመም ነው የሚጠፋው። በሰማይ አስታማሚ አይደለም የሚያጣው። የተወደዳችሁ ክርስቲያኖች፣ በውሾች የተከበበው ሰው በመላእክት አጀብ ነው የገባው። በምድር ላይ እንደ ማዕበል በምትናወስ እንደ ባህር ላይ ኑሮ የኖረው ወደ አስደናቂ የእረፍት ወደቡ መልህቁን የተከለው አልዓዛር እንዴ በመላእክት እቅፍ ነው የገባው። ባለጸጎችን ብቻ አይደለም፣ እጅግ አስደናቂውን አምላኩን ጭምር ነው ያየው። ታዲያስ በጣም የሚጠቅምበት ጊዜ ይመጣል መሰላችሁ? ታገሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የእናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይም ቪቪአይፒም በለው እንደሱ መኖር ነው የጀመረው። ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን፣ ምን አገባን? አሁን ሪኮግኒሽን የሌለን፣ እውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያይን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉም አይን ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ነው እንኳን ከሩቅ አየው ይላል አብርሃምን። ደግሞስ አልዓዛርንም በቅፉ አየው ይላል። አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ መሆኑን የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል፣ በባትሪ የምትፈለግ ትሆናል። ያ ቁስል ያከክበት እጅ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ። ባለጸጋ የሚፈልግ ድሃ ልትሆን ትችላል። ብዙ ያለው ሰው ምንም የሌለህን የሚፈልግ አንተ ውስጥ ብዙ ሀብት አለ፣ አንተ ከፍ ብለሃል። ታዲያ ይሄ አልዓዛር ጊዜ አይደል? ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምን ጠርተው ጠሩበት የሚደጋግሙበት ቀን ይመጣል። የምጠቅምበት ቀን ይመጣል በሰማይ። ተስፋችን በሰማይ እንጠቅማለን።